ወደ ስራ ባልደረባችን አቶ ፋሲል አልፋለው ጤና ስለና አቶ ፋሲል ጤና ስለኝ ደግሞ ተስፋዬ እንዲሁም ሻለቃይቸው ስቱዲዮችን አለን አቶ ፋሲል አንበሳ አገሳ ተባለኮ እና እንዴት ነው አንበሳው ያገሳ አውሮፕላን አብራሪዎቻችን ያገሱ ኢራን ላይ ያንጀበቡና ስራቸውን እየፈጸሙ ነው እንዴት ታየዋለ በጣም የሚገርም ነው ከትላንትና ጀምሮ ትላንትና ማታ ጀምሮ አንተ ያገሳ ነው እንግዲህ በጣም የሚገርም ነው እንግዲህ በታሪክ እስከምናውቀው ድረስ ብዙ አዛዦች የጦር አዛዦች አሉ ብዙ ድሎችን ይቆናጠፋሉ ብዙ ገድሎችን ይፈጽማሉ ስማቸውም ለዘላለም በታሪክ ተጽፎና ተጋድሎ ይገኛል በተለይ ሮማውያን ግሪካውያን ሌሎችን በ21ኛው ክፍለ ዘመን ከሂትለር ጋር ይወዳደራሉ ተብለው ከነበሩት መሪዎች አንዱ አያቶላ ኻሜናይ በ86 ዓመት ዕድሜያቸው አርጅተውና ሸምግለው እንኳን በሰላም ወደ መቃብር መውረድ አልቻሉም ሁልጊዜም ጣራ ሲመለከቱ እንደነበረ ከላይ መጥተው ይደበድቡኛል ሲሉ እንዲመለከቱ እንደነበረ አይታል ባለፈው ጊዜ እንደዛ እንደተመለከቱት ትላንት ጠዋት በ8 ሰዓት ከ15 ደቂቃ ከብዙ ቤተሰቦቻቸው አባላት ጋር እንዲሁም የጦር አዛዦቻቸውና አማካሪዎቻቸው ጋር በእስራኤል አየር ኃይል ተዋጊ አውሮፕላኖች በተወረወሩ 30 ፈንጆች ህይወታቸው አልፏል አቶ ፋሲል እዚህ ላይ ታሪካዊ ቀን ነው ማለት እንችላለን በትናንትናው ዕለት ምክንያቱም ታሪካዊ ቀኑ ደግሞ ወደ 2500 ዓመተ ምህረት ወደ ኋላ ስንሄድ የነ አስቴርና የነ ሞርዳኺና የነ አኻሽቬሮሽን ታሪክ ያስታውሰናልና ያም የሆነው በፓራስ ስለሆነ አሁን ይሄ ከዛ በኋላ በኢራን የወጣ ጸረ እስራኤል አያቶላ ኻሜናይ ሲሆን እሱ ሲወገድ በተወገደውም በትላንትናው ዕለት ነው እና እንዴት ነው ታሪካዊ ቀኖችን እውን እየሆኑ ነው ታምር ነው ማለት ይቻላል ትላንትናው ዕለት አሁን ዛሬም ፑሪምን በዓል ለማክበር እየተዘጋጀን ይመስለኛል እና በዓሉም ያው ከፓራስ ወይም ከፋርስ ወይም ከኢራን ጋር የተያያዘ ነው በዚህ ቀን ይህ ድርጊት መፈጸሙ በዚህ ቀን እስራኤል ለዘመናት አቶ ሽሎሞ አጠፋሻለሁ ደመስሻለሁ ወደ ሜዲትራንያን ባህር ወረውርሻለሁ ሲላት የነበረን መሪ እሱ ካቀነባበረን በኋላ ተቃርቦ የነበረ መሪ በመጀመሪያ ጊዜ የመቃረብ ድል አጋጥሞት የነበረ መሪ ነው እስራኤል ላይ ከፍተኛ ጉዳት ለማድረስ ሂዝቦላን በከፍተኛ ሁኔታ አጠናክሮ ነበር ከዛም አልፎ ተርፎ ሐማስን በከፍተኛ ሁኔታ አጠናክሮ ነበር ሶሪያን በአሳድ አማካኝነት ተቆጣጥሮ ነበር በኢራቅ ደግሞ ሚሊሻዎች ተዋጊዎች ነበሩ ስለዚህ ሁሉ አድርጎ የራሱን ኃይልም ጨምሮ እስራኤልን አንቃለሁ ብሎ ሲያስብ የቆየ ነበር ነገር ግን መጨረሻ ላይ ሳይሳካለት አቶ ፋሲል እዚህ ላይ ሲንዋር የተነኮሰው ትንኮሳ ማለት ነው ያቀጣጠለው ሲንዋር ያቀጣጠለው በኻሜናይ ተጨረሰ ማለት እንችላለን ምክንያቱም ከመሐከል ላይ የወተት ዝንቦች ተጨርሰዋል ሂዝቦላ እንደመስለኝ ከሆነ የሂዝቦላ መሪዎች እናስራላ ከዛም ደግሞ ከዛ ቀደም ብሎ የተሸኙት ካሰም ሱሌማኒ እነዚህ ሁሉ አልጋውን አንጥፈው ኻሜናይን ሲጠብቁት ነበርና ትላንት ተገናኙ ማለት እንችላለን አቶ ፋሲል ትክክል ይኸውልህ እነዚህ ሁሉ አንተስማቸውን የጠራው ካሰም ሱሌማኒ ጀምሮ ለዚህ ለዓላማቸው ለዚህ ሃይማኖታዊ አክራሪ ናዚ ሃይማኖታቸው ሲሉ ነው የተሰዉት የኛ መሰዋት ለወደፊቱ ትልቅ ነገር ያመጣል ነው ሳይያስቡ ነበር ቆዩት ሲንዋር ቢያማከራቸው ባላሰቡት ቀን ያንን ድርጊት ነው ተሞክሮ እስራኤል ላይ ምንም እንኳን ማለት ያለብን ከዲኖርማውን ደስተኛም ብንሆንም በዛን ቀን በአንድ ቀን ብቻ 1200 ወገኖቻችን መሰዋታቸውን ጊዜ መዘንጋት የለብንም ከዛ በኋላም እንዳልከው ሁሉ ነገር ተጓቶ የአዛ ጦርነት ተጀመረ ከሂዝቦላ ጋር ውጊያ ተጀመረ ሳውዲ አረቢያ ይቅርታ ሶሪያን እስራኤል 40 ኪሎ ሜትር ውስጥ ገባች ከዛ በኋላ በኢራን ላይ ጥቃት መፈጸም ቻለች አሁን ደግሞ ያው እንደሚታወቀው ኻሜናይ ለመግደልም ችላለች አቶ ፋሲል እዚያ በ12 ቀን በተካሄደው ጦርነት ከ6 ወር በፊት የአያቶላ ኻሜናይ
ዳይፐር ለብሰዋን ብዬ ተናግሬ ነበርና አሁን ያን ዳይፐሩ ቀረና አሁን ተሸኙ ማለት ነው አይደል? አበቃ 86 ዓመት እድሜያቸው ብዙ ተመልካቾቻችን ታስታውሳለና ቪዲዮ የመሳሰሉት አስተያየታቸውን ሲሰጡ ነበር። ዛሬ ምን እንደሚሉ እየተጠባበቁ ነው። ምክንያቱም ብዙን ይህንን ዓለም ያናጋ ይህን መካከለኛው ምስራቅና የፋርስ ሰላጤን ያናጋ መሪ ሀሚናይ ነበር። ኢራናውያን የእስልምና አክራሪ እምነትን ተከታይ አብዮት ከመሰረቱ በኋላ የነበረ ሁለተኛ መሪ ነው። የመጀመሪያው መሪ ሆሜኒ ነበር። ሆሜኒ ያው በህይወቱ ሲያልፍ በእምነት ሰዋው። ከዛ በኋላ የተተካው ሀሚናይ ነው ከ37 ዓመት በፊት ልክ ነው። ግን አቶ ፋሲል እዚህ ላይ እንሂድና ምናልባት የሚስካልኩሌሽን ይባላል በእንግሊዝኛ። ምናልባት ኻሜናይ ያልተረዱት ነገር አለ መሰለኝ። እድሜያቸው ትልቁ ነው ይሆን ወይ ምናልባት አማካሪያቸው የእውነቱን ያልነገሯቸው ሆኖ ሊሆን ይችላልና አሜሪካ እስራኤል ደግማ ደጋግማ አስጠንቅቃ ተው እየተባለ ከዚያ ካደረገ በኋላ የሚገርመው አቶ ፋሲል አሁን ወደ እስራኤል ብቻ መወንጨፍ ሳይሆን አሁን አንዳንድ ሚሳኤሎችን እየወነጨፉ ያለው ኳታር እየወነጨፉ ናቸው፣ የተባበሩት ኤሚሬት፣ ሳውዲ አረቢያ፣ እንዲሁም ጆርዳን፣ ሱሪያ፣ ኢራቅ፣ ኩዌት፣ ባህሬን ምን ማለት ነው? ካፍሪሲን በነገራችን ላይ የሚገርም ነገር አቶ ፋሲል የሚገርም ደግሞ ወደ ኤሮፓ የተጣጋቸው ካፍሪሲን ሁሉ የሚልኩት ምን አይነት ድፍረት ነው አቶ ፋሲል? ምን ቀረን ብለው ነው? አንደኛ እብደት ማለት ይቻላል። እብደት ነው። ደፋር እንደዚያ ያደርግ ደፋር እኮ ያስባል አቶ ሽሎሞ። ይሄ ድፍረት ማለት ነው። ነገር ግን ይህ ነገር መደረጉን እኮ ከመጀመሪያው ጀምሮ ተናግረዋል። እናንተ በክልላችሁ ውስጥ የሚገኘውን የአሜሪካ የጦር ሰፈር ከረዳችሁ ለአሜሪካ በጦር ሰፈሩ አማካኝነት እኔ እርምጃ ወስዳለሁ የሚል መግለጫ የራስ ታወጣ ቆይታለች። አሁን ስማቸውን የዘረዘርካቸው ሀገሮች በሙሉ የአሜሪካ የጦር ሰፈር ያለባቸው ሀገሮች ናቸው። ስለዚህ ከመጀመሪያው ጀምሮ ተናግረዋል። ሌላው የሚያስገርመው ነገር ምናልባት በስህተት ነው እየተባለ ነው አሁን የሚነገረው እንጂ ወደ ቆጵሮስ የተቆሰው ወደ ካፍሪሲን ሳይፕረስ ሄሎ አቶ ፋሲል ልቀጥል? ቀጥል። አንተ ጋር ነኝ። ሁለት ሚሳይሎች ጉዳይ ነው። ምንም እንኳን የብሪታንያው መከላከያ ሚኒስትር አቶ ሽሎሞ መግለጫውን ሲሰጡ በስህተት ይመስለኛል ብለዋል ይባላል። ግን እንደሚታወቀው ሁሉ ቆጵሮስ ሳትሆን ሀገሪቷ ፍለጋ ሳይሆን የተኮሱት የሚባለው ያው እንደሚታወቀው ቆጵሮስ በፊት የእንግሊዝ ወይ ብሪታንያ ቀኝ ግዛት ነበረች። ብሪታንያውያን አሁን እዛ የጦር ሰፈር አላቸው እና በጦር ሰፈሩ ላይ ደግሞ ተዋጊ አውሮፕላኖች አሉ። እነዛን ተዋጊ አውሮፕላኖችና የጦር ሰፈሩን ለመግዛት እንደሆነም ይጠቆማል። ያም ሆነ የብሪታንያው መከላከያ ሚኒስትር ትክክለኛ ሰብስ ነው ወይም አውቆ የተደረገ ነው የሚል መግለጫ አልሰጡም። እንግዲህ በአጠቃላይ ሁኔታ ስንመለከተው እያየህ እየተመለከትክ ነው። አቶ ፋሲል ሌላ ጥያቄ ልጠይቅና ፑቲን የሩሲያው መሪ እሳቸው የሰጡት እንዴት ነው ኻሜናይን መግደሉ ትክክል አይደለም፣ የሰብአዊ ስራ አይደለም የተደረገውና የዓለም አቀፍን ሕግ የጣሰ ግድያ ነው ሲሉ አውግዘዋንና ምን አይነት መሪ ሆነው ነው እሳቸው የኻሜናይ ደጋፊ ሊሆኑ የተቻሉት? አቶ ፋሲል አንደኛ ኻሜናይን ስላፈቀሩ ሰው ስለወደዱት ፍቅር ስለያዛቸው አይደለም። ኻሜናይ ጋር እንደምታውቀው ፑቲን እኮ ብልጥ ናቸው፣ አዋቂ ናቸው። አሁን ከዩክሬን ጋር በሚያደርጉት ጦርነት ናቶ ላይ ምንም እንኳን ከፍተኛ ዛቻ ቢዝቱ ቀይ መስመር አያልፉም። ፑቲን ሚዛናዊ በሆነ መንገድ ነው የሚሰሩት። ብዙ ጉዳት ቢያደርሱ ምንም ቢሉ ቀይ መስመር አያልፉም። ኻሜናይ ቀይ መስመር የሚባል ነገር የለም በኻሜናይ ወይም በኢራናውያን ዘንድ። ሃይማኖት ያሰከራቸው ናቸው። ሃይማኖትን ወደ ነው እንደ አልኮል መጠጥ ነው የሚጠጡት ነው። የእስልምና እምነት ተከታይነታቸው በተለይ የተሰኘ እስልምና እምነት ራሱን በታች አድርጎ ስለሚቆጥር ሁል ጊዜ እና አክራሪ ሃይማኖት ነው። ኦኬ በሰው ህይወት ላይ ምን ማለት ነው? እስቲ አቶ ፋሲል ሁለቱ ያው አሁን አቶ የሻለቃ አይቼዋሉና እሳቸው ከኔ ጋርም አሉ፣ አቶ ተስፋዬም አለ። ሁለቱም አንዳንድ ጥያቄዎች እንዲጠይቁ ላድርግና አክሱ መጀመሪያ ወደ አቶ ተስፋዬ ልለፍና አቶ ተስፋዬ እየሰማሁ ነው። ለአቶ ፋሲል ጥያቄ ካለ እስቲ
ጤና ይስጥልኝ በድጋሚ ፋሲል። እንግዲህ ሁላችንም ያለንበት ሁኔታ ስሜታዊ ሆነን ነው። ጥሩ ስሜት ነው የምለው ሌላ ሳይሆን ከእስራኤል ካላት ስጋት ውጪ የኢራን ህዝብ ነፃነቱን ያገኘ መስሎ ይታያል። በዓለም ያሉ የኢራን ህዝብ ደስታቸውን በተለያየ መንገድ እያሳዩ ነው። ኢራን ውስጥም ያሉት እንደዚሁ። ይሄ ማለት ዶናልድ ትራምፕ በገቡት ቃል እንግዲህ ደረሱላቸው ማለት ነው። በአጠቃላይ ሁኔታ ይመስላል። ግን መጨረሻውን ያሳምረው ነው ምን ተስፋዬ። አሁን ባለበት ደረጃ ኢራናውያን እነዚህ ትላልቅ መሪዎቻቸውን ቢያጡ በምክትሎቻቸውና ተጠቂዎቻቸው ሾመዋል። እንግዲህ የመጨረሻው ዓላማ ያው ይህንን ሃይማኖታዊ መንግስት መገርሰስ ነው። አሜሪካም ያሉት በደስተኝነት ገልጸዋል። ሉል አልጋ ወራሹም እንደዚህ ተመሳሳይ መግለጫ ሰጥተዋል። እንግዲህ ዋናውና ትልቁ ቁም ነገር አሁንም ቢሆን ዶናልድ ትራምፕ እና ጠቅላይ ሚኒስትር ናታንያሁ የሚሉት ቆይ እስኪ መጀመሪያ እኛ የሚገባውን ነገር እናድርግና ከዛ እኛን ትከተላላችሁ የሚል አመለካከት ነው ለህዝቡ የተነገረው። በቂ አይደለም። እስካሁን አሜሪካና እስራኤል የሚወስዱት እርምጃ የኢራንን መንግስት በስልጣን ላይ ያለውን የኢራን መንግስት በትልቅ ሁኔታው መሰባድ ሁኔታ አላደናገጠውም። አደናግጠውታል፣ ግን አላዳተመውም። ስለዚህ እንዲያዳተመው አሁን የሚደረጉ እርምጃዎች እየተወሰዱ ነው። ኦኬ አቶ ፋሲል ፕሮግራማችን እንደቀጠለ ነው። ስለነበረው ቆይታ ካንተው ጋር በጣም እያመሰግን በእርግጠኝነት ነገ ወይም ደግሞ ከነገ ወዲያም እናገኛለን። በእውነት የኢራን ጉዳይና የእስራኤል ጉዳይ የመፈጸሚያው ጊዜ ስለደረሰ በተለይ በእስራኤል ላይ ሲዘት የነበረው ዛቻ በእስራኤል ህዝብ ላይ ሲንጃበብ የነበረው እስራኤልን የመደምሰሱ ሁኔታ በተለይ የኒውክሌር ፕሮግራማችን ገንብተን እስራኤል እናጠፋላት ብለው ሲያስቡት የነበረው እየከሸፈ መስሎ ይታየናል። እስከ መጨረሻው የኢራን ህዝብ ውሳኔ ይሆናል። አቶ ፋሲል ምን እንደሚያደርጉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እና አቶ ትራምፕም እኛ እናግዛቸዋለን፣ ግን ኃላፊነትን መውሰድ ያለባቸው የኢራን ህዝብ ነው ሲሉ ተናግረዋል። ጠቅላይ ሚኒስትራችን ቢንያሚን ኔታንያሁ ደግሞ ዛሬ በፓርሲት በአይአይኤ በመጠቀም መልእክት አስተላልፈዋል። እንግዲህ ቆይተን የምናየው ይሆናል ማለት ነው። አቶ ፋሲል ምናልባት አንድ ማጠቃለያ የምትነገረው ነገር ካለ ማጠቃለያ መጠቆም ፈልገው እንግዲህ ያላችሁ ጊዜ ከዚህ ወደ አጭር ነው። ትልቅ ቀን ነው። ሁላችንም ያስደስተ ቀን ነው። ጊዜውን እንግዲህ እንዲያብቃቃችሁ እዚህ ላይ ማጠቃለያ ያስፈልጋል ይመስለኛል። እዚህ ላይ ደግሞ ከኔ በኋላ እንደሚመስለኝ ከሆነ ኮሎኔል መኮንንና ዶክተር ጸጋ ፈንታሁን ይኖራሉ። ተመልካቾቻችን ፕሮግራማችንን በጥሞና ተከታተሉ። እስከ 3 ሰዓት ከ15 ደቂቃ ድረስ ከአቶ ሽሎሞ ከተስፋዬ እንዲሁም ከሻለቃቸው ጋር ቆዩ። እናመሰግናለን።